ሰላም እንዲስቋችሁ ውድ የስፖርት ቻናል ቤተሰቦች ሰዓቱን መረጃ ይዘናል። አብራችሁ እንድትቆዩ በአክብሮት እንጠይቃችኋለን። በርካታ ጉዳዮች እናነሳለን። ዋና ዋናዎቹ ነግራችኋል። እናንተ ግን ሰብስክራይብ አድርጋችሁ ጀምሮ በድጋሚ ቪኒሺየስ ጁኒየር ወደ ልምምድ ሜዳ ተመልሷል። በትናንትናው ዕለት ምርመራ አድርጎ ነበር። በዛም ወደ ልምምድ ተመልሷል። የምንመለከተው ነው የሚሆነው። ሊጉን ለማሸነፍ ለእኛ ቀላል ነው ሲል እንደዚሁ የአርሰናል ተጫዋቾች እየገለጹ ነው የሚገኘው። ኢንፌንቲኖ የትራምፕን እርዳታ እየፈለጉ ነው፣ ስልክም ደውለዋል የተባለው ምላሹ ምንድን ነው? ምን ነግራችሁ ይሆናል። የዲዮማንዴን ዝውውር በተመለከተ እጅግ ከባድ የሆነ ፈተና ገጥሞታል። ክለቡ ለመሸጥ አልፈለግኩም ሲል ሀሳቡን ሰጥተዋል። እነዚሁም ሲልቫ ስለ ማድሪድ ያለው ነገር አለ። ፉልሃም አዲስ ተጫዋች አስፈርሟል። ስለሱም አዳዲስ መረጃዎች አሉ። ሊቨርፑል ከሊድስ ሽንፈት በኋላ አዲስ እንግዲህ የቡድኑን የማጠናከር ስራውን እንደሚሰራና በቀጣይ ዝግጅት ለማድረግ እንዲዘጋጁም ይፋ አድርጓል። የማድሪዱ ቆይቴ ጠባሳ ጥሎብኛል ሲሉ እንደዚሁ ዣቪ አሎንሶ ሀሳባቸውን ሰጥተዋል። እነዚህና በርካታ ጉዳዮች እናነሳለን። እናንተ አብራችሁን ስቆዩ ግን ጠይቃችኋለን። መልካም ቆይታ፣ አብራችሁን ቆዩ። የመጀመሪያው መረጃችን የሚሆነው ከሰሞኑ በውዝግብ ውስጥ እየከረመው የቪኒሺየስ ጁኒየር ወደ ልምምድ መመለስ ነው እየተነገረው። የሪያል ማድሪዱ የፊት መስመር ተሰላፊ ቪኒሺየስ ጁኒየር ወደ ቡድኑ ልምምድ መመለሱ ተገልጿል። ቪኒሺየስ ጁኒየር ዛሬ ከእረፍት መመለሱን ተከትሎ የጤና ምርመራውን እንዳደረገ ወዲያውኑ ወደ ልምምድ ሜዳ ተመልሰዋል። ተጫዋቹ በዚህ ሳምንት በአዲስ ውል ዙሪያ ከሪያል ማድሪድ ጋር ይነጋገራል ተብሎ ነው እየጠበቀ የሚገኘው። የአርሰናል በበኩሉ እንግዲህ ቪኒሺየስ ጁኒየር ለማስፈረም የሚያደርገውን ጥረት አጠናክሮ ቀጥሏል የተባለው። ከዚህ ጋር በተገናኘ ግን ዋናው ቁልፎ ያለው የሪያል ማድሪድ ፕሬዚዳንቱ ጋር እንደሆነም ጭምር ታውቋል የተባለው። አሰልጣኙም እንደዚሁ ባለፈው ቀይ መስመር ነው የእነሱ መስመር አላልፍም፣ እነሱ ከፈለጉ እኔ ልጁን እጅግ እወደዋለሁ፣ ድንቅ ብቃት እንዳለው አምናለሁ ሲሉ ሀሳባቸውን መስጠታቸው ይታወቃል። ስለዚህ የሪያል ማድሪድ ፕሬዚዳንት ምን ያደርጋሉ? ምን ይወስናሉ? ልጁ ይሸጥ ወይስ ደግሞ እዚህ ይቆይ? ውሉን አሳማኝ የሆነ የውል ያቀርቡለታል? የሚፈልገው ነገር ይቀርብለታል? የሚለው የብዙዎች ጥያቄ ሆኗል ማለት ነው። በቀጣይነት የምናየው ሊጉን ማሸነፍ ከባድ ለአርሰናል ሳይሆን ለሌሎች ክለቦች ነው ሲሉ ዞሊስ ነው ይፋ ያደረገው። አዲሱ የመድፈኞቹ ፈራሚ ክርስቶስ ዞሊስ ለአርሰናል ፕሪሚየር ሊጉን ማሸነፍ እጅግ ቀላል ነው ሲል ሀሳቡን ሰጥቷል። ዋንጫውን ያሸነፈው ሳይሆን ቀሪዎቹ ቡድኖች ናቸው ዋንጫውን ለማሸነፍ ብዙ ጫና ያለባቸው ሲል እንደዚሁ ሀሳቡን ሰጥቷል። እኛ ዋንጫውን አሸንፈናል፣ ነገር ግን ጫና ያለባቸው ያላሸነፉት ናቸው ሲል ይህንን ሀሳብ ሰጥቷል። ሌላው ኢንፌንቲኖ ጋር በተመለከተ ዶናልድ ትራምፕ እርዳታ ጠይቋል የተባለው የፊፋው ፕሬዚዳንት ኢንፌንቲኖ ለትራምፕ እንግዲህ ወዳጅ እንደሆኑ ይታወቃል። ወደ ትራምፕ ስልክም እየደወሉ እንደዚሁ አጋርነታቸውን እየፈለጉ እንደሆነ ታውቋል። የፊፋው ፕሬዚዳንት ጃቪን ኢንፌንቲኖ አዲሱን የቅዳቸውን እንደሰረዙ ቢያሳውቁም ጫናው ግን በርሶባቸዋል የተባለው በርካታ ሀገራት በተለይ አውሮፓውያን ከስልጣን እንዲለቁ ይፈልጋሉ ኢንፌንቲኖ። ነገር ግን ከዶናልድ ትራምፕ ድጋፍ ካገኙ ዶናልድ ትራምፕ ሌሎች ሀገራትን እንዲያሳምኑላቸው ዶናልድ ትራምፕን እየተማጸኑ ነው ተብሏል። እርዳታው ለመጠየቅም ፕሬዚዳንት ዶናልድ ትራምፕ አስተዳደር ውስጥ ካሉ ትላልቅ የመንግስት ኃላፊ ጋር ይነጋገራሉ ተብሎ ይጠበቃል የተባለው። እንግዲህ ስልክም መደወላቸውም ጭምር ታውቋል። ዶናልድ ትራምፕም እንግዲህ ምላሻቸው ለጊዜው ምን ይሆናል የሚለው ባይታወቅም ነገር ግን ዲፕሎማሲያዊ ስራ እንደሚሰሩላቸው ነው እየተጠበቀው። ሌላው ዲያሜንዴን በተመለከተ አሁንም ውጥረት ተፈጥሯል። ባለፈው ተሸጧል ተብሎ ነበር። ነገር ግን አሁን አዲስ ደግሞ የሌፕዚግ ማኔጂንግ ዳይሬክተር ማርሴል ሻፍሪያን እንዳሉ እስከሆነ የዲያሜንዴን ለመሸጥ ገና አለመስማማታቸውን ገልጿል ነው የተባለው። ይህ እንግዲህ እጅግ አደገኛ ውሳኔ ነው። ሪያል ማድሪድ ተጫዋቹን አስፈርም ያለው ብሎ ሙሉ ለሙሉ ማመኑ ይታወቃል። ነገር ግን ሌላ ፈተና ገጥሞታል የተባለው የጣሊያኑ ጋዜጠኛ ፌብሪዚዮ ሮማኒዮ ሁለቱ ክለቦች በዝውውር ዙሪያ መስማታቸውን ይፋ ተደርጎ ነበር። በርካታ ሚዲያዎች ዘግቦት ነበር በነገራችን ላይ። አሁን ግን እክል ገጥሞታል የተባለው የዝውውር ባለሙያዎችም ሂር ዊ ጎ ብለው ከስምምነት እንደተደረገ ተገልጾ ነበር። አሁን ግን የስፖርቲንግ ዳይሬክተሩ የሌፕ ዚግ ማለት ነው እንግዲህ አልተስማማንም፣ ገና አልወሰንም ማለታቸው ነው የተነገረው። ሌላው መረጃችን የሚሆነው ማውሪሲዮ ፖቺኒዮን ውላቸውን አራዝሟል የተባለው የአሜሪካ ብሔራዊ ቡድን አሰልጣኝ ማርሲዮ ፖቼቲኖ ኮንትራታቸውን ማራዘማቸው ይፋ ተደርጓል። አሰልጣኙ ብሔራዊ ቡድን ያላቸው ኮንትራት ከ26 የዓለም ዋንጫ ውድድር በኋላ አብቅቶ ነበር።
አሁን ላይ ግን የፖችኒዮ አሜሪካ ብሔራዊ ቡድን እስከ 2030 የዓለም ዋንጫ ለመምራት ስምምነት ላይ ተደርሷል የተባለው 18 ጨዋታዎችን አሸነፉ፣ አንድ አቻ ወጡ፣ 12 ጨዋታዎችን ተሸንፈዋል እና እንግዲህ ከዚህ ጋር በተገናኘ ግን ተራዝሞላቸዋል። የታላቁ ሩጫ ጋር በተገናኘ ግን የ10 ኪሎ ሜትሩ ምዝገባ ነገ ይጠናቀቃል ተብሏል። ያልተመዘገባቸው ተመዝገቡ መልእክታችን ነው። ከዚህ ጋር በተገናኘ ሌላው ከቸልሲ የቀረበልኝ ሌላኛው መረጃችን የሚሆነው ማድሪድ የዓለም ታላቁ ክለብ ነው ሲል በርናንዶ ሲልቫ ይፋ አድርገዋል። የፖርቹጋላዊ አማካይ በርናንዶ ሲልቫ አዲሱ ክለብ ሪያል ማድሪድ የዓለም ታላቁ ክለብ ሲል ገልጾታል። ሪያል ማድሪድ ጠያቂውን ሊያቀርብልኝ ለመቀበል ሁልጊዜም ሳስብ ነበረ ሲል እንደዚሁ ጨምሮ ተናግረዋል። አክሎም ብዙ ጊዜ ከሪያል ማድሪድ ጋር መጫወት ስለ ክለቡ እና እንደዚሁም ደግሞ ስለ አለው ሁኔታ እጅግ ስጓጓ ነበር ሲል እንደዚሁ በርናንዶ ሲልቫ በሪያል ማድሪድ ያለውን ሁኔታ እንደዚሁ እንደወደደው ይፋ አድርጓል። ፉልሃም ጎንዛሎ ጋርሺያንን ማስፈረሙ ይፋ ተደርጓል። ፉልሃም አጥቂውን አጠቃላይ 42 ሚሊዮን ዩሮ በማድረስ በሚደርስ ዝውውር ሂሳብ አስፈርሞታን የተባለው እጅግ ድንቅ ብቃት ያለው ልጅ ነው። ሪያል ማድሪድ በተጨማሪም ፓላሲዮንስ ለፉልሃም በ10 ሚሊዮን ዩሮ ሸጧል ነው የተባለው። ሎስ ባላንኮቹ ከወጣቱ ተጫዋች ወደፊት ሽያጭ 50 በመቶ ድርሻ እንደሚያገኙም ተገልጿል የተባለው። እንግዲህ ሪያል ማድሪድ ባለፉት 6 ዓመታት ውስጥ ከወጣት ተጫዋቾች 453 ሚሊዮን ዩሮ ገቢ ማግኘቱም ይፋ ተደርጓል ነው የተባለው። የአሁኑ መረጃዎቻችን ይህን